የጉራጌ ዞን ዋና አስተዳዳሪ አቶ ላጫ ጋሩማ በዚህ ወቅት እንዳሉት የእምድብር ከተማ ካላት ታሪክና ጥንታዊነት አንጻር በሚፈለገው ያህል አለማደጓን ተናግረው ነገር ግን ባለፉት 5 ዓመታት በተሰሩ ሰፊ ስራዎች ለውጥ እያሳየ ሲሆን ለዚህ ደግሞ የተቀናጀ የከተማ ግብርና እና የመንገድ መሰረተ ልማት ስራዎች ተጠቃሽ እንደሆኑ አመላክተዋል። በተለይም ለከተማው እድገት ወሳኝ የሆነውን የመንገድ መሰረተ ልማት ግንባታ በጥሩ ደረጃ ላይ እንደሚገኝ በመልከታ ማረጋገጣቸውን የተናገሩት ዋና አስተዳዳሪው ስራው ከሚሰጠው ህዝባዊ አገልግሎት ባሻገር ወጣቶችን ያስጠቀመ ነው ሲሉም ተደምጠዋል። ከተማ ያለ መንገድ ምንም ማለት አይደለም፣ ያው ገጠር ማለት ነው። ስለዚህ በእምድብር ከተማ በኮብልስቶን የተሰራው ስራ በጣም ሰፊ ስራ ነው። አስፋልት ቢሆን አንድ ካምፓኒ መጥቶ በቀላሉ ሰርቶ ሊወጣ ይችላል። ኮብልስቶን ከሌላ መንገድ የሚለይበት በርካታ ወጣቶች የሚያሳትፍ ነው። በተቀናጀ ግብርና እና በኢንዱስትሪው ዘርፍ የተሰማሩ ዜጎችም ግላዊ ኢኮኖሚያቸው ከማሳደግ ባለፈም ተባብሮ የማደግን ራዕይ ለማሳካት የሚሰራውን የብልጽግና ትልም በተጨባጭ ከማሳየት ባለፈም ለሌሎችም ሞዴል የሚሆኑ ስለመሆኑና ይህም ተጠናክሮ ይቀጥላል ብለዋል ዋና አስተዳዳሪው አቶ ላጫ ጋሩማ። በጣም ሰፊ ጊዜ ወስደን ያየነው የከተማ ግብርና ስራዎች ናቸው። በተለይ የወንዝ ዳር የግብርና ልማት ስራዎችን በተመለከተ በጣም በተቀናጀ ሁኔታ በአትክልትም በእንስሳትም ዘርፍ የሰራናቸው ስራዎች በወጣቶቻችን በምሩቃን ወጣቶች የተሰራው ስራ በጣም ሊበረታታ የሚገባ ሌላም አካባቢ ላይ ሞዴል ለሚሆን የሚችል ነው። የእምድብር ከተማ አስተዳደር ከንቲባ አቶ ግንባሩ በረጋ በግብርናውና በኢንዱስትሪው ዘርፍ የከተማውን ማህበረሰብ የሚያስጠቅም ስራ ከመስራት በተጨማሪ ከ28 ሚሊዮን ብር በላይ ወጪ የተደረገባቸው የመንገድ መሰረተ ልማት ግንባታ ተጠናቆ ለአገልግሎት ክፍት ስለመደረጉም ጠቁመዋል። የከተማ አስተዳደሩ በመንግስትና በፓርቲ ኢኒሼቲቭ ላይ አትኩሮ እየሰራ ይገኛል። ይህም ማህበረሰቡን አስጠቅሟል፣ ለከተማው እድገትም አስተዋጽኦ አበርክቷል ብለዋል። በመንግስትና በፓርቲ ኢኒሼቲቭ የተሰሩ በከተማችን ላይ የመሰረተ ልማትና እንደዚሁ የልማት ትሩፋቶች የተጎበኝበትና ምርቃት የተደረገበት ሁኔታ አለ። የጌጠኛ ድንጋይ ንጣፍ፣ ዲች፣ ኮብል እንደዚህ መንገድ ከፈታ የደሃ ቤትን ጨምሮ በርካታ ስራዎች የሰራንበት ጊዜ እንደሆነ ለማሳወቅ ነው። በማህበር ተደራጅተው በተቀናጀ የከተማ ግብርና ዘርፍ የተሰማሩት ወጣት ኪዳኔቲ መርጋ፣ አብዱል ሐኪም ሙራድና አለማየሁ ገብረ ማርያም እንዳሉት መንግስት ምቹ ሁኔታ ፈጥሮላቸው በዘርፉ መሰማራታቸው ተጠቃሚ አድርጓቸዋል። ዶሮ ለምን አናርባም ብለን የአንድ ቀን ጫጩት ከኢትዮ ቺክን 2000 ጫጩት አስገብተን ያንን ባህር ዛፍ የነበረበት ቦታ ላይ እንደዛ ለማልማት ወሰነ። የመሬት አክሰስና የብድር አቅርቦት አግኝተናል። ስራ ስንጀምር በቤተሰብ ነው የተደራጀነው። 4 ሆነን የተደራጀነው በጫጩት ነበር የተደራጀነው። የዞር ቀን ጫጩት አስገብቶ 45 አርሶ መሸጥ ነበረ። ከዛ ትንሽ ሰፋ እናድርገው በሚለው ወደ እንቁላል ጣይ ዶሮ ተሸጋግረናል። ቃሪያ አለ፣ ፓፓያ አለ፣ ቲማቲም በተጨማሪም ሀብሀብም ጭምር አለ። ካፒታላችን ወደ 1.6 ሚሊዮን ብር ደርሷል። በሌላ በኩል የከተማው ነዋሪ የሆኑት ወይዘሮ ሳውዳ ሁሴን ከተማ አስተዳደሩ የነዋሪውን የረጅም ጊዜ የልማት ጥያቄዎችን ምላሽ እየሰጠ መሆኑና ማህበረሰቡን በማስጠቀሙ ደስተኛ እንደሆኑ ገልጸዋል። በመጨረሻም የዞኑ ዋና አስተዳዳሪ አቶ ላጫ ጋሩማ ለከተማ አስተዳደሩ ማዘጋጃ ቤት ግንባታ የመሰረት ድንጋይ አኑረዋል።